ሀበሾች አንድ ነበርን። ታሪካችን አንድ፣ ባህላችን አንድ፣ ምድራችን አንድ። ነገር ግን ዛሬ ለምን ተከፋፈል? ሀበሻ ማለት በባህል፣ በቋንቋ፣ በታሪክና በሃይማኖት የተቀራረቡ የኢትዮጵያና የኤርትራ ሕዝቦች ናቸው። አማርኛ፣ ትግረኛ፣ ግዕዝ የሚናገሩ፣ እንጀራን የሚጋሩ፣ በስክታ የሚደንሱ አንድ ስር ያላቸው ሕዝቦች ናቸው። የአክሱም፣ የፑንት፣ የዳማት ስልጣኔ፣ የአቢሲኒያ ግርማ የዓለምን ታሪክ ያቀናበሩ ሕዝቦች ነበርን። መጠሪያችን ብቻ አይደለም፣ ስራችን ነበር የሚናገረው። ነገር ግን ከጊዜ ጋር ሃይማኖት፣ ፖለቲካ፣ የውጭ ተጽዕኖ እኛና እነሱ አደረገን። አንድ ነበርን፣ ነገር ግን ተለያይተናል። በጋራ ከተነሳን አንድነት ኃይላችን ነው። ታሪካችን መሰረታችን ነው። በጋራ ከተነሳን ወደ ቀድሞው ክብራችን መመለስ እንችላለን። ሀበሾች ወይም የአማራ፣ የትግራይ፣ የኤርትራ ሕዝብ በአዲስ ትውልድ፣ በአዲስ አስተሳሰብ እንደገና አንድ ይሆናሉ። ወደ ቀድሞ ከፍታቸውና ኃያልነታቸው ይመጣሉ። የልዩነት የመገፋፋትና የመጠፋፋት ታሪካቸውን ቀዳደው ይጥላሉ። የአንድነታቸው ጋሬጣ የሆኑትን ሁለት ፖለቲካዊ ድርጅቶችን፣ የጥላቻ ትርክቶችን ሁሉ ከፊታቸው ያስወግዳሉ። ሀበሾች መሰባሰብ ጀምረዋል። እረ እንዲያውም የሀበሾች መሰባሰብ የሱዳንን ሕዝብ ጨምሯል አሉ። ያው እነሱም ቢሆኑ ሀበሾች ነበሩ። የፑንት ስልጣኔን የመሰረት ነው በዛ ነው። ሱዳን ኤርትራን፣ አማራና ተጋሩ አንድ ስላደረገው ጉዳይ የምንላችሁ አለ። የትግላችን እንቅፋት የሆኑ አስተዳደሮች፣ ድርጅቶችና ግለሰቦች ከነመፍትያቸው በዝርዝር እናያለን። የሀበሻ ሕዝቦች ልዕል ኃያል የሚያደርጋቸው ሦስት ጸጋዎች ወይም ሀብቶችን እንመለከታለን። የአብይን ሥልጣን የሚያራዝሙና የሚያሳጥሩ ሁለት ጉዳዮችም አሉ። እነሱን እንመለከታቸዋለን። በሀበሾች ወይም በሰሜኖች ሕዝቦች ላይ የተከፈተው ጦርነት ለአንድነታችን አያሌ ጥቅም አለው። በሀበሾች ወይም በትግራይ፣ በአማራና በኤርትራ ሕዝብ መካከል የአንድነት ጮራ እየወጣች መሆኑ ብዙ አስረጂዎች አሉ። ህወሓትም የመለወጥ ምልክት እየታየበት ነው። ይህ አዲስ ትውልድ ሚዲያ ነው። በአዲስ አስተሳሰብ አዲስ ትውልድ እንገነባለን። ታዲያ ለህወሓት፣ ለኤርትራና ለአማራ ፖለቲከኞች፣ ጋዜጠኞች፣ አዋቂዎች እንዲደርስ ሼር በማድረግ ተከታተሉን። የምትጨምሩት የምትቀንሱት ሐሳብ ካለ ደግሞ ኮሜንት ያድርጉ። ከምር የሀበሾች ኅብረት ጥቅም የአንድነታቸው ጋሬጣዎችን ማወቅ የሚፈልግና የአማራ፣ የትግራይ፣ የኤርትራ ሕዝብ አንድነትን የሚሻ ወደ ቀድሞው ዳማት፣ ፑንት፣ አክሱም፣ አቢሲኒያ ገናናነታቸው የመመለስ ፍላጎት ያለው፣ በሀበሾች ሕዝቦች መካከል ያለውን የጥላቻ ግንቦችን የማፍረስ የተጀመሩ ግንኙነቶችን የማጠናከር ፍላጎት ያለው ሰው እስከ መጨረሻው አብሮን እንዲቆይ እንጋብዛለን። ሀበሻ ማለት በባህል፣ በማንነት፣ በታሪክ፣ በሃይማኖት ተመሳሳይ የሆኑ የሰሜኑ ኢትዮጵያና ኤርትራ ሕዝብ መጠሪያ ስያሜ ነው። ሱዳንን ይጨምራል። በነገራችን ላይ አማራውያን፣ ሱዳናውያን፣ ኤርትራውያንና ተጋሩ በጋራ ሱዳን ላይ ስለ አንድነት እየመከሩ መሆኑን ሰምተናል። የታሪክ መዛግብት እንደሚያሳዩት ሀበሻ የሚለው ቃል መጠሪያ ከ3000 ዓመት በላይ ያስቆጠረ፣ ክርስትናም ይሁዳም ከ3000 ዓመት በላይ ያስቆጠረ፣ ከክርስትናም ከይሁዳም ከእስልምናም እምነት በፊት የነበረ የሰሜን ሕዝቦች መጠሪያ ነው። የሀበሻ ሕዝብ መከፋፈል የጀመረው የይሁዴ፣ የክርስትና፣ የእስልምና እምነት በሀበሾች ምድር መስፋፋ ሲጀምር ነው። አንዱን እምነት የተቀበለ የሀበሻ ክፍል
ሌላውን ለማሳመን ኃይልን በመጠቀሙ ይህ አንድ ሕዝብ እኛና እነሱ ውስጥ ገባ። ሃይማኖት የግል ነው፣ ማንነትና ሀገር ግን የጋራ ነው። አንድ አበሻ ነን ለማለት ነው። እስራኤላውያን የጥንካሬያቸው ምንጭ የሃይማኖት ልዩነት እንደ ማንነት አድርገው አለመውሰዳቸው ነው። ሀበሾች አማርኛ፣ ትግረኛ፣ ግዕዝ የሚናገሩ ሕዝቦች ናቸው። ሀበሾች በብዛት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት ተከታይ ቢሆኑም እስልምናና የይሁዲ እምነትም ይከተላሉ። እንጀራ የባህል ምልክታቸው ነው። ሀበሾች በዶሮ ወጥ፣ በሽሮ፣ በቁርጥ፣ በእንጀራ፣ በድፎ ዳቦና አምባሻ የታወቁ፣ ነጭ ልብስ ከጥልፍ ጋር የሚለብሱና የሚደምቁ፣ በስክታ ወይም በአንገትና በትከሻ ንቅናቄ የሚደንሱ ወይም የሚጨፍሩ ድንቅ ሕዝቦች ናቸው። ሀበሾች የአክሱም፣ የፑንት፣ የዳማት፣ የአቢሲኒያ ሥርወ መንግሥት ንጉሶች፣ የስልጣኔ መነሻዎች፣ የሥርዓተ መንግሥት ጀማሪዎች ናቸው። ሀበሾች ያልተቋረጠ የ3000 ዘመን ሥርዓተ መንግሥት ልምድ ያላቸው ሕዝቦች ናቸው። ከአንድ ድንጋይ ወደ ታች መቅደስ ሰርተዋል። በአንድ ድንጋይ ወደ ላይ ሐውልት አቁመዋል። በሱዳንና በግብፅ ፒራሚድ ገንብተዋል። ለብዙ ሺህ ዓመት ተጋብተዋል፣ ተዋልደዋል። በመካከላቸው ብዙ አካላዊና መንፈሳዊ መወራረሶች አሏቸው። የሀበሻ መንግሥት ወይም ደግሞ በዛሬዎቹ ኢትዮጵያና ኤርትራ ይገኝ የነበረው መንግሥት በትልቅነቱ ጊዜ ሰሜን ሶማሊያ፣ ጅቡቲ፣ ደቡብ ግብፅ፣ ምስራቃዊ ሱዳን፣ የየመንና ምዕራባዊ ሳውዲ አረቢያ፣ ኢራቅና ኢራን ጠረፍ እስከ ህንድ ያጠቃልል ነበር። አዎ፣ በኢራን የሆርሙዝ ግዕዝ የሚናገሩ፣ በኢራቅ አማራ ከተማ፣ በየመን በሱዳንና በግብፅ አማራ የሚባሉ ጎሳዎችና መጠሪያ ስሞች መኖራቸው በራሱ ማስረጃ ነው። የሀበሻ መንግሥት ይህንን ያክል ስፋት ያለው ግዛት ያለምንም ኮሽታ ያስተዳድር ነበር። የማስተዳደር ጥበብን የተካነ ከፍትሐዊ ሕዝብ የወጡ ፍትሐዊ መሪዎች ስለነበሩት ነው። መሪዎች የወጡበትን ማኅበረሰብ ይመስላሉና ፍትሐዊነት ብቻውን በቂ አልነበረም። ፍትሕን ከጀግንነትና ጥበብም ያስተሳሰረ መንግሥትና ሕዝብ ስለሆነ ነው። ከመካ ሙስሊሞች እስከ የአርመንያ ክርስቲያኖች በእምነታቸው ምክንያት መገፋት፣ መገለል፣ መገደል ሲደርስባቸው የሚሰደዱት ጀግና ወታደሮች፣ አስተዋይና ዲሞክራቲክ መሪዎች፣ ጥበበኛና እንግዳ ተቀባይ ሕዝቦች ወደሚገኙበት የአበሻ ምድር ነበር። ይህ የሚነግረን የሕዝቡን ልዕለ ስብዕና፣ የመሪዎቹን ጀግንነትና ፍትሐዊነት ወይም ዲሞክራሲያዊነት ነው። የመጀመሪያው ሐጅ የተደረገው ከመካ ወደ አቢሲኒያ ነበር። የመካ ሙስሊሞች እስከ አረቢያ ክርስቲያኖች በእምነታቸው ምክንያት መገፋት፣ መገለልና መገደል ሲደርስባቸው የሚሰደዱት ጀግና ወታደሮች፣ አስተዋይና ዲሞክራቲክ መሪዎች፣ ጥበበኛና እንግዳ ተቀባይ ሕዝቦች ወደሚገኙበት የአበሻ ምድር ነበር። ይህ የሚነግረን የሕዝቡን ልዕለ ስብዕናና የመሪዎቹን ጀግንነትና ፍትሐዊነት ወይም ዲሞክራሲያዊነት ነው። የመጀመሪያው ሐጅ የተደረገው ከመካ ወደ አቢሲኒያ ነበር። ሀበሻ ወደ ኢዥያ፣ አውሮፓ፣ አረብ ምድር ተሸጋገረ እንጂ ከአረብ ምድር ወደ ኢትዮጵያ የመጣ ሕዝብ አይደለም። ነጮች የጻፉለትን ሳያጣራ የሚሸመድደው የአበሻ ምሁር ራሱንና ሕዝቡን ከሰው ዘር መነሻ አዳምና ሔዋን ከተፈጠሩበት አፈርና ምድር ይልቅ ከአረብ የመጣን አረባዊ ነን ሲሉ ይደመጣሉ። መስተካከል አለበት። ቀደምት የስልጣኔና የሰዎች ቅድመ አያት መገኛ ካልሆን መገፋት ሲደርስበት አረቡም አርመኑም ይሁዴውም የሚመጣ ወደ አባቶች ሀገር ወደሚላት አቢሲኒያ ነበር። እስራኤሎችም ችግር ሲገጥማቸው ጥሪ የሚያደርጉት ወደኛ ንጉሶች ነበር። አረብ ይሸበራል ኢየሩሳሌም የተባለልን እኛ ነን። ታዲያ ይህንን የሰው ዘር መገኛ፣ የጥበብ መፍለቂያ፣ የጀግኖች መኖሪያ የሆነው
አቢሲኒያ ወይም የአበሻ ህዝቦች ለመነጣጠል ያልተሰራ የዘመና ሴራ የለም። በሀበሻ ህዝቦች መካከል መለየት እንዲመጣ ለሺህ ዘመናት በአረቦች ለመቶ ዘመናት ደግሞ በነጮች ተሰርቷል። ይህንን ሀበሾችን ለያይቶ ለየብቻቸው ያሰረውን ገመድ መበጣጠስ፣ ወደ አንድ መምጣት ይገባል። የአዲሱ የሀበሻ ትውልድ በአዲስ አስተሳሰብ እንደሚያሳካው ሙሉ እምነት አለኝ። የአረቦች በተለይ የኢራንና ሳውዲ ሴራ የጣሊያን ወጥመድ ተከትለው የሰሜኑን አንድ ማንነት፣ ባህል፣ ቋንቋ፣ ሃይማኖት ያለውን ህዝብ የከፋፈሉ፣ ሀበሻን እርስ በርስ ያገዳደሉ፣ ሀበሻን ነጣጥለው የተለያየ ማንነት የሰጡ ሁለት ድርጅቶች ደግሞ አሉ፣ ህወሓትና ሻዕቢያ። እነዚህ ሁለት ድርጅቶች አንድን ማህበረሰብ እንደ ጠላት፣ የአባቶቻቸውን ሀገር ኢትዮጵያ እንደ ቅኝ ገዢ በመስበክ ወይም በመተረክ ሀበሾችን ማለትም አማራን፣ ኤርትራና ትግራውያን አጣልተዋል፣ አገዳድለዋል፣ አረርቀዋል። ራሳቸው ሲንጋፖር ያላደረጉ ኢራን፣ ኢራቅ፣ ኢጣሊና ሶሪያ ኤርትራን ከኢትዮጵያ ተገንጠሉ እንጂ አስመራ ሲንጋፖር እናደርጋታለን፣ እናንተ የተለያችሁ ባለምጡቅ አእምሮ ባለቤቶች ናችሁ ብለው በሀበሻ ህዝቦች መካከል መነጣጠልና መገዳደልን ፈጠሩ። አስመራም ሲንጋፖር አልሆነችም። ህዝቦቿም ኑሯቸው ከዱጥ ወደ ማጡ ሆነ እና ኤርትራውያን አማራና ተጋሩ በጋራ የሚያፈርሱት የልዩነት፣ የመጠፋፋት፣ የመገፋፋት ግንቦች አሉ። እነዚህ የመለያ ግንቦችና የተሰሩብንን ትርክት ማፍረስ የመጀመሪያ ስራችን መሆን አለበት። ደስ የሚለው ነገር ይህ የልዩነት ግንብ መፈራረስ ጀምሯል። እያንዳንዳችን የየራሳችንን መዶሻ አንስተን ጨርሰን ለማፍረስ መረባረብ ደግሞ አለብን። ይህ በውስጥም በውጭም ላለው ሀበሻ የተደረገ ጥሪ ነው። በሀበሾች ወይም በትግራይ በአማራና በኤርትራ ህዝብ መካከል የአንድነት ጮራ እየወጣች መሆኑ ብዙ አስረጆች አሉ። አንዱ በሰሜን አሜሪካ የተጀመረው የትግራይና የአማራ ህዝብ ትብብር ሲሆን ይህ ትብብር የኤርትራን ህዝብ ያቅፍል አለው። ሁለተኛው ደግሞ የኤርትራና የህወሓት ኃይሎች ፋኖን በጋራ እናጥፋ የሚለውን የአብይ አህመድን ጥሪ አለመቀበላቸው ሲታይ ቀጣይ ትልቅ ተስፋ በዚህ አንድ ህዝብ መካከል ይመጣል የሚል እምነት ያሳድራል። ትብብሩ አድርጎ በሱዳን ደግሞ ሌላ ጥምረትና ትብብር ተፈጥሯል። እሱም የሱዳንን ህዝብ ጨምሮ አማራን፣ ኤርትራን፣ ትግራውያን በጋራ መክረዋል። ይህ ልብ የሚያሞቅ ዜና ነው። ሀበሾች አንድ ካደረጋቸው ባህል፣ እምነት፣ ቋንቋ፣ ታሪክና አሰፋፈር በተጨማሪ አንድ የሚያደርጋቸው ዋና ጉዳይ ደግሞ አለ። ህዝቦች ላይ አንድ የጋራ ጠላት ተነስቶባቸዋል። እሱም አብይ አህመድ ነው። እንደ ተጨማሪም አብይ አህመድ የሱዳን ህዝቦችም የህልውና አደጋ ነው። ይህንን በደንብ ልንጠቀምበት ይገባል። የአማራ ምሁራን፣ ሚዲያዎች በደንብ እንስራበት እላለሁ። አዎ አብይ አህመድ አንቲሴሜቲክ ነው። የሰሜኑን ወይም የአበሻን ህዝብ እምነት፣ እሴት፣ ባህል ለማጥፋት የተነሳ መሪ ነው። አንድ ጥላት አለን ማለት አንድ የሚያደርገን ሌላ ትልቅ ተጨማሪ ኃይል እጃችን ላይ አለ እና እንጠቀምበት ለማለት ነው። ይህ ጸረ ሰሜኖች የሆነው ሂትለር አብይ አህመድ በመጀመሪያ በስውር ሸኔ በሚለው ታጣቂ ኃይል በአማራ ላይ ጦርነት ከፈተ። ቀጥሎም በግልጽ በትግራይ ላይ ጦርነት ከፍቶ ከ1 ሚሊዮን በላይ ትግራውያንን ጨፈጨፈ። ይህ ሲሰላ ከአጠቃላይ የትግራይ ህዝብ 25 በመቶውን ገድሏል እንደማለት ነው። ታዲያ የሚያሳዝነው ሩቡን የትግራይ ህዝብን የጨፈጨፈውን ብልጽግና ከማስወገድ ይልቅ የትግራይ ኃይሎች በነጻነት የኖሩበት ወልቃይትና ራያ ላይ መቆማቸው፣ ፕሪቶሪያል እያሉ ማለቃቀሳቸው ያስገርማል። ሰሜን ጠሉ የብልጽግና መንግስት በአማራ ህዝብ ላይ ቀጥታ ጦርነት ከከፈተ 3 ዓመት ሞልቶታል። ቀጣዩ በአብይ አህመድ ጦርነት የሚከፈተው ደግሞ በኤርትራ ህዝብ ላይ እንደሆነ
የአደባባይ ምስጢር ነው። አማራን አንድ ያደረጉት እነ አብይ አህመድ ሊለያዩ ሲሞክሩ ነው። አሁንም ሀበሾች በጋራ ሀብታቸው ቀይ ባህር፣ ወልቃይትና ራያ አማካኝነት ሊያገዳድዱን፣ ሊጨፈጭፉን ወይም ሊለያየን የተዘጋጀውን ኃይል ከተጠቀምንበት እኛን አንድ ያደርገናል ለማለት ነው። ፖለቲከኞችና መሪዎች ይህንን ዕድል ተጠቀሙበት። ይህንን የጋራ ጠላታችንን በጋራ እየመከትን ወደ ከፍታና ወደ አንድነት መምጣት እንችላለን። ትልቅ ነበርን፣ ትልቅም እንሆናለን። የቀጠናው ኃያል ሕዝቦች መሆን እንችላለን። ይህንን የጋራ ፈተና ወደ የጋራ አንድነትና ልዕልና መቀየር እንችላለን። ከፋፍሎ ሊያጠፋን የነበረው መሪ አንድ ሆነን ማሳየት ደግሞ ከኛ ይጠበቃል። ይህ መልካም ዕድል ነውና በዓለም ላይ ያላችሁ አማራዎች፣ ኤርትራውያንና ተጋሩ በአዲስ ትውልድ፣ በአዲስ አስተሳሰብ፣ በአዲስ ሥርዓተ መንግሥት በቀጠናው ለመገንባት መረባረብ መጀመር አለብን። የሦስቱ ሕዝቦች ትብብር ሌላ ጠቃሚ ነገር አለው። ይህም የኢትዮጵያ ሕዝብን በአብይ አህመድ አማካኝነት ከተረጋገጠበት ሕልውናና ከጥፋት የሚታደግ የቀጠናው ኃያል ሕዝብ ለመሆን የሚረዳ ትብብር ይሆናል። ኢትዮጵያ ከሚያድኑ ኃይሎች ዋነኞቹ እኛንን ለማለት ነው። ሀበሾች ማለትም ተጋሩ፣ አማራና ትግራውያን ልዕል ኃያል የሚያደርጋቸው ሦስት ጸጋዎች አሏቸው። የኤርትራ ሀበሻ ከብዙ ጸጋዎች ጋር የባህር በር ባለቤት ነው። የትግራይ ሀበሻ ደግሞ የወርቅ የዕጣንና የተለያዩ ማዕድናትና ሀብቶች ባለቤት ነው። የአማራው ሀበሻ ደግሞ የለም አፈር ከ55 በላይ ማዕድን፣ የገጸ ምድርና የከርሰ ምድር ውሃ፣ የነዳጅ ባለቤት የሆነ ሕዝብ ነው። ሦስቱም ሀበሾች ጥበበኛ፣ ጀግናና ጥሩ እሴት ባለቤት የሥነ ምግባር ሦስቱም ሀበሾች ጥበበኛ፣ ጀግና፣ የጥሩ እሴትና የሥነ ምግባር ባለቤቶች፣ ጠንካራ ሠራተኞች ናቸው። የብዙ ዓመታት የሥነ መንግሥት ልምድም አላቸው። እነዚህ ሕዝቦች ዓለምን የሚቆጣጠሩበት እጅግ ጠቃሚ ጂኦፖለቲክስ ምድርም በእጃቸው ነው። ታዲያ የዓለም ቁንጮ ሊያደርጋቸው የሚችለውን ሁሉ ያለው ሕዝብ በሴረኞች እንዲለያይ አልፎም በጠላትነት እንዲተያይ እንዲገዳደል ተደርጓል። ጸጋችን ሁሉ እንዳንጠቀም ያደረገንን ሴራ ፖለቲካዊ ትብታብ በአዲሱ የአበሻ ትውልድ ይበጣጠሳል። ወደ ቀድሞ የምድሪቱ ኃያልነት እንመለሳለን። አብይ አህመድ ህወሓት ላይ ቂም የቋጠረው የትግራይ መሪዎች ኤርትራ ላይና አማራ ላይ ጦርነት አንከፍትም ማለታቸውን ተከትሎ ነው። የትግራይ መሪዎች በታሪካቸው ካስተላለፉት ስትራቴጂካዊ ውሳኔዎች መካከል ከዚህኛው ጋር የሚስተካከል አለ ብዬ አላስብም። ይህን አቋማቸው ማስቀጠል ብቻ ሳይሆን በርዕሶች ዙሪያም ዝምታን እንዲመርጡ እንመክራለን። በአረቦች ሴራ፣ በነጮች የተንኮል አስተምሮ፣ በሶሻሊስት ርዕዮተ ዓለም የተፈጠሩ ሁለት ድርጅቶች ሻዕቢያና ትነግ ይህንን ኃያል ሕዝብ በተለያዩ ማማለያ ዘዴዎች ከፋፈሉት። በጋራ ይኖርበት የነበረ የአባቶችን ርስት ያንተ ነው የእኔ ነው ወደሚል ትርክት ወሰዱት። አንዱ ስትገነጠል የአፍሪካ ሲንጋፖር ትሆናለህ፣ ሌላውን ደግሞ ወልቃይትና ራያን ይዘህ ብትገነጠል በወልቃይት ሰሊጥ፣ ማርና ወተትና ስጋ፣ በትግራይ ወርቅ ለብቻችሁ ተጠቅማችሁ ትበለጽጋላችሁ አሏቸው። የሆነው ግን በሚሊዮን የሚቆጠር ዜጋን ማጣት፣ እጅግ አስከፊ ድህነት ውስጥ መውደቅ ነው እና አስመራም ሲንጋፖር ስትሆን አላየንም። ወልቃይትና ራያም የህወሓት ሲሆኑ አናይም። ይህ ሐቅ ነው። ወልቃይት፣ ሴቲት ሁመራና ራያ የአብይ ዕድሜ ማራዘሚያ ክኒኖች ሲሆኑ የአማራና የትግራይ ህዝብ ማጥፊያ ፈንጆች ናቸው። ሁለቱ ጊዜያዊ አስተዳደሮች ደግሞ ለአብይ አህመድ የማራዘሚያ ክኒን የሚያቀርቡና አማራና ትግራይን የሚያገዳድሉ፣ የሚያለያዩ፣ የቃላት ፈንጅ የሚወረውሩ አስተዳደሮች ናቸው እና ህወሓት ለራሱና ለትግራይ ህዝብ የሚያስብ ለፍትህና ነጻነት የሚታገል አርቆ የሚመለከት አይን ወይንም ዓላማ ካለው ሁለት ቃላቶችን ከአንደበቱ ማራቅ አለበት። የፕሪቶሪያል ስምምነት ይከበርና ወልቃይትና ራያ ወደ ትግራይ ይመለሱ የሚሉት ቃላቶችን መተው አለበት። ፍቅር ካለ፣ በእውነት ከተግባባን፣ አንድ ህዝብ መሆናችንን ካመን
ለምን ወልቃይትና ራያ እንላለን? ሁመራም፣ ባህር ዳርም፣ አዲስ አበባም፣ ጎንደርም፣ አስመራም፣ ናዝሬትም፣ ነቀምትም፣ ሐዋሳም፣ ሐሶሳም፣ ጋምቤላም የጋራችን ነው። ጣናና ቀይ ባህር መዋኘት መዝናናት እንችላለን ለማለት ነው። እና ህዋቶች ከፕሪቶሪያል ስምምነት ሳጥንና ከአንድ ብጣሽ ወረቀት ውል ውጡና እይታችሁን ራቅ አድርጋችሁ ወደ 4 ኪሎ ተመልከቱ። ለህዝባችሁ ሰፊ ቀጠና፣ ብዙ የተፈጥሮ ሀብት ወዳለበትና ከሁሉም ኢትዮጵያውያን ጋር በሰላም እንዲኖር መንገዱን ጥረጉለት። በሚሊዮን የጨፈጨፋችሁን ኃይል በፍትህ አደባባይ ለማቆም ከፋኖና ከሌሎች ኃይሎች ጋር ለትግል ውጡ። እነዚህ ቃላቶች የሚጠቅሙት ለብልጽግና ስርዓት ማራዘሚያ ነው። ወልቃይት ለማግኘት ወልቃይትን መርሳት ያስፈልጋል። ወልቃይትን ለማግኘት ወልቃይትን መርሳት ያስፈልጋል። ሁለቱ ጊዜያዊና ፈራሽ የአብይ አስተዳደሮች እየተጣሉ ያሉት በወልቃይት ነው። ሁለቱም ግን በዘላቂነት ማግኘት አይችሉም። ሁለቱ ፈራሽ የመቀሌና የሁመራ ጊዜያዊ አስተዳደሮች የትግራይና የአማራ ህዝብን አንድነት ጋሬጣዎች ናቸው። የፋኖ ትግል ጎታቾችም ናቸው። በአጠቃላይ የወልቃይት አማራ የትግራይ ተጋሩ ከወልቃይት ሳጥን አስተሳሰብ ውጭ ማሰብ ሲጀምር ሰሜኑ ያሸንፋል። ውድ አማራውያንና ተጋሩ እንዲሁም ኤርትራውያን በሶሻሊስት አስተሳሰብ፣ በነጮች ሴራ፣ በአረቦች ተንኮል ተለያይተናል፣ ተገዳድለናል። ህዋትና ሻቢያን ቢሆኑ እየሰሩት ሴራ አለ። አሁን ግን ወደ ቀልባቸው እየተመለሱ ይመስላል። በየትኛውም ዓለም ያላችሁ አማራዎች፣ ተጋሮች፣ ኤርትራውያን ለእኛና ለቀጣዩ ትውልድ የሚሆን የጋራ ሥራ እንስራ። ወደ ከፍታችን እንመለስ። ዓለም እየተቀየረች ነው። የቀጠናው ሀያል ህዝቦች መሆን እንችላለን ከተባበርን ማለቴ ነው። ታዲያ የተሰማችሁን ስሜት ኮሜንት በማድረግ እንዴትስ ወደ አንድነት መምጣት እንዳለብን የሚያመለክቱ ሐሳቦችን በኮሜንት ሳጥን ውስጥ በማስቀመጥ ይተባበሩን። እናመሰግናለን። የዛሬውን በዚህ አበቃው። መልካም